ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 2 እንመለከታለን። ዩኒት 2 ቪዲዮ 2። በባለፈው ክፍለ ጊዜ በክፍል 1 አዝ ኢንትሮዳክሽን የተወሰኑ ነጥቦችን አንስተን 2.11 ክላይሜት ክላሲፊኬሽን የሚለውን ጀምረን ያቆም ነው። በባለፈው ክፍለ ጊዜ የተወያየንባቸው ነጥቦች እናንሳና ካቆምንበት እንቀጥላለን ማለት ነው። እንግዲህ በባለፈው ክፍለ ጊዜ ያነሳናቸው ነጥቦች ፖይንትስ ዛት ዊ ሃቭ ዲስከስ ላስት ታይም። ባለፈው ክፍለ ጊዜ ያነሳናቸው ነጥቦች ፖይንትስ ዛት ዊ ሃቭ ዲስከስድ last time where one concept of weather, concept of climate, concept of climate zone, concept of climate region, concept of climate classification, importance of climate classification, and the four major climate classification systems. The four major climate classification systems or types የሚሉትን ዘርዝረን ያቆም ነው። እንግዲህ ዌዘር ምን ማለት ነው? ክላይሜት ምን ማለት ነው? በዌዘር እና በክላይሜት መካከል ያለው መሰረታዊ ልዩነት ምንድን ነው? ክላይሜት ዞን፣ ክላይሜት ሪጅን። ክላይሜት ዞን ስንል ምን ማለት ነው? ክላይሜት ሪጅን፣ በሁለቱ መካከል ያለው መሰረታዊ ልዩነት። ክላይሜት ክላሲፊኬሽን ወይም የክላይሜት ምደባ፣ የአየር ንብረት ምደባ ስንል ምን ማለት ነው? የክላይሜት ክላሲፊኬሽን አስፈላጊነት ወይም ኢምፖርታንስ ምንድን ነው? እና from the various types of climate classification the four major የሚባሉትን ዘርዝረን ያቆም ነው። So let me remind you the four major climate classification systems and let us continue our discussion from that. አራቱን ዋና ዋና ሜጀር ክላይሜት ክላሲፊኬሽን ሲስተም ላስታውሳችሁና ከዛ ውይይታችንን እንቀጥላለን ማለት ነው። እንደምታስታውሱት በባለፈው ክፍለ ጊዜ እንዳልነው there are various climate classification systems፣ በጣም ብዙ የክላይሜት ክላሲፊኬሽን ሲስተሞች ወይም አይነቶች አሉ። ግን the four major የሚባሉት ወይም አራቱ ዋና ዋና የሚባሉት ግን የሚከተሉት እንደሆኑ አንስተን ነበረ። አንደኛ ኤንሸንት ግሪክስ ክላይሜት ክላሲፊኬሽን። ሁለተኛ ኮፐንስ ክላይሜት ክላሲፊኬሽን፣ ኮፐንስ ክላይሜት ክላሲፊኬሽን። ሶስተኛ ቶርንዝ ዌይትስ ክላይሜት ክላሲፊኬሽን እና አራተኛ ሚለርስ ክላይሜት ክላሲፊኬሽን እንደሆኑ አንስተን ነበረ። ነገር ግን በዚህ የክፍል ደረጃ በ10ኛ ክፍል የጂኦግራፊ ትምህርታችን የምናነሳው ሁለቱም ብቻ ነው ብለን ነበር ያቆም ነው። እነዚህም ኤንሸንት ግሪክስ ክላይሜት ክላሲፊኬሽን ኤንድ ኮፐንስ ክላይሜት ክላሲፊኬሽን የሚሉትን ሁለቱን ከአራቱ ዋና ዋና ሜጀር ክላይሜት ክላሲፊኬሽን ሲስተምስ ሁለቱን እንደምንመለከት አስታውሰን ነው ያቆም ነው። በዛሬው ክፍለ ጊዜ ትምህርታችን እነዚህን ሁለቱን አይተን ሰዓት እንዳለን መጠን ወደ ሌሎቹ ርዕሰ ሀሳቦች እንሄዳለን ማለት ነው። ፈርስት ሌት አስ ሲ ዘ ኤንሸንት ግሪክስ ክላይሜት ክላሲፊኬሽን። ዋን ዘ ኤንሸንት ግሪክስ ክላይሜት
ክላሲፊኬሽን የጥንት ግሪካውያን የክላይሜት ወይም የአየር ንብረት ምደባ የሚለውን በመጀመሪያ እንመልከት። እንግዲህ እንደምታስታውሱት በፍልስፍና በትምህርት ዓለም ወይም በጥበብ ግሪካውያን ቀዳሚያን ናቸው። ለምሳሌ በግሬድ 9 ጂኦግራፊ ዘ ኮንሰፕት ኦፍ ጂኦግራፊን ስንማር ጂኦግራፊ የሚለው ቃል ከሁለት የግሪክ ቃል እንደተገኘ ለመጀመሪያ ጊዜ ጂኦግራፊ የሚለውን ቃል የተጠቀሙት ግሪካውያን እንደሆኑ ከግሪክ ፈላስፎችም ደግሞ ቀዳሚው ኤራቶስቴኔስ እንደነበረ የምታስታውሱት ይሆናል። ስለዚህ እነዚህ ኤንሸንት ግሪክስ በፍልስፍና፣ በፊሎዞፊ፣ በአስትሮኖሚ፣ በማቴማቲክስ፣ በጂኦግራፊ ጥናት በአጠቃላይ በትምህርት መስኮች ከዓለም ቀዳሚ ወይም ደግሞ ፖይነርስ የሚባሉ ህዝቦች ናቸው። ስለዚህ ከሚታወቁ የክላይሜት ክላሲፊኬሽን ሲስተምስ ወይም ደግሞ የአየር ንብረት ምደባ አይነቶች አንደኛውና ቀዳሚው ኤንሸንት ግሪክስ ክላይሜት ክላሲፊኬሽን የሚባለው ነው። እንግዲህ ኤንሸንት ግሪክስ ክላይሜት ክላሲፊኬሽን ኢት ኢዝ ዘ ኦልደስት ክላይሜት ክላሲፊኬሽን፣ ጥንታዊ የክላይሜት ክላሲፊኬሽን የሚባለው የነሱ ነው። ኢት ኢዝ ዘ ኦልደስት ክላይሜት ክላሲፊኬሽን ጥንታዊው የክላይሜት ምደባ የሚባለው የኤንሸንት ግሪክስ ወይም የጥንት ግሪኮች ክላይሜት ክላሲፊኬሽን ነው። ኢት ኢዝ ዘ ፈርስት አተምፕት አት ክላይሜት ክላሲፊኬሽን፣ በክላይሜት ክላሲፊኬሽን የመጀመሪያው ሙከራ የሚባለው ኤንሸንት ክላይሜት ክላሲፊኬሽን ነው። ኢት ኢዝ ዘ ፈርስት አተምፕት ፐርሃፕስ the first attempt at climate classification was made by ancient Greeks. The first attempt at climate classification was made by ancient Greeks. ስለዚህ the oldest or the first climate classification system was the ancient Greek climate classification የጥንት ግሪኮች ክላይሜት ክላሲፊኬሽን ነው። በባለፈው ክፍለ ጊዜ ከተወያየንባቸው ነጥቦች አንዱ ክራይቴሪያስ ፎር ክላይሜት ክላሲፊኬሽን ነው። እንግዲህ ክላይሜት ክላሲፊኬሽን ወይም የአየር ንብረት ምደባ ለማድረግ እንደ ክራይቴሪያ ወይም እንደ መስፈርት የሚነሱ ሁለት መሰረታዊ ነጥቦች እንዳሉ ባለፈው ክፍለ ጊዜ ተምረናል። አንደኛው ክላይሜት ዳታ ሲሆን ሁለተኛው ፊዚካል ፋክተርስ ናቸው። ኤንሸንት ግሪክስ የሚጠቀሙት ክራይቴሪያ ሁለተኛውን ይሄ ኤንሸንት ምንድን ነው በፊዚካል ፋክተርስ ወይም ደግሞ ከእንደዛ ውስጥ ደግሞ ጂኦግራፊካል ዲተርሚናንትስ ብለን ካነሳ ናቸው ላቲቲዩድ ነው መሰረት የሚያደርጉት። ስለዚህ ኤንሸንት ግሪክ ክላይሜት ክላሲፊኬሽን it was used the physical factors implies geographical determinants means latitude as criteria in their climate classification. የአየር ንብረት ምደባ መሰረታቸውን ወይም ክራይቴሪያ አድርገው የተጠቀሙት ፊዚካል ፋክተርስ ከሚባሉት ውስጥ ጂኦግራፊካል ዲተርሚናንትስ ሚንስ ላቲቲዩድ ነው። ስለዚህ they based their classification based on latitude. They based their climate classification on ላቲቲዩድን መሰረት አድርገው ነው። ነገር ግን the climate regions or the climate zones they identified described in terms of temperature ነገር ግን ይሄ አይደንቲፋይ ያደረጓቸው የክላይሜት ዞንስ ወይም ክላይሜት ታይፕስ ግን የሚገለጹት ወይም ደግሞ
የሚብራሩት የሙቀት መጠናቸው ወይም ደግሞ የቴምፕሬቸር ሁኔታቸውን መሰረት አድርገው ነው። ስለዚህ ኢት ኢዝ ስትሪክትሊ ላቲቱድናል በት the climate regions or zones, the climate zones, they identified distinguished by their temperature condition. Their temperature conditions የሚለዩት ግን በሙቀት ሁኔታቸው ነው። but they are classified or they are demarcated by latitude. እንደ ባውንደሪ አዜ ዲማርኬሽን ላይን የሚጠቀሙት ግን ላቲቱድን ነው። ግን እነዚህ ሶስቱ አይደንቲፋይ ያደርጓቸው በኋላ እናያቸዋለን። ክላይሜት ዞንስ ግን አንዱ ከሌላው የሚለየው በሙቀት መጠናቸው ወይም ደግሞ ቤዝድ ኦን ዴር ቴምፕሬቸር ኮንዲሽን ነው። ሶ the ancient Greeks based on latitude they divide the world into 3 major climate zones. The ancient Greeks divided the world ወይም the earth into 3 major climate zones. Major climate zones or types. They are one tropical climate zone, tropical or torrid climate zone, torrid or hot climate zone. Second, temperate climate zone, temperate or warm climate zone. ሶስተኛው polar or frigid or cold climate zone ናቸው። let me show these 3 climate zones of ancient Greeks on diagram. በዲያግራም እንግዲህ እዚህ ጋር መጽሐፉ ላይ እንደምትመለከቱት ሶስቱ the climate zones identified in the ancient Greek climate classification እነዚህ ናቸው። the torrid zone, this one, tropical zone, tropical or torrid zone. ሁለተኛው temperate እዚህ ጋር እንደምትመለከቱት temperate in the north, in the south, and the third frigid or polar or cold zone. ስለዚህ based on latitude as a demarcation line የሚጠቀሙት latitude ነው። እሱን አሳያቸዋለሁ። this boundary is 3.5 degree north, this one is 3.5 degree south, this one is 66.5 degree south, this one is 90 degree south, this one is again 66.5 degree north, and this one is 90 degree north. ስዬ ላሳያችሁ let me show it by drawing. እንግዲህ እነዚህን ይሄንን ስዕል እዚህ ላይ በመሳል ላሳያችሁ። let's say this one is the earth. assume this one is the earth. እንግዲህ I'm not good in painting. በስዕል ጥሩ አይደለሁም ወይም ጎበዝ አይደለሁም፣ ግን ለማስተካከል ሞክራለሁ። let's say this one is equator, 0 degree latitude, equator, and here we have, let's say, 23.5 degree north latitude, and here let's say we have 66.5 degree north latitude, then 90 degree north latitude,
And here, let's say we have 23.5 degree south latitude, and here we have 66.5 degree south latitude, and here 90 degrees south latitude. Then 0 degree equator, as you know, it is called equator. 0 degree latitude, 0 degree latitude is called equator. 23.5 degree north latitude, it's called Tropic of Cancer. Tropic of Cancer. And 66.5 degree north latitude, Arctic Circle. Then this one is North Pole. And 23.5 degrees south latitude is called Tropic of Capricorn. And 66.5 degrees south latitude, Antarctic Circle. And this one is South Pole. 90 degrees south pole, 90 degree north latitude, North Pole. And according to the ancient Greek climate classification, the region in between the two tropics, that is Tropic of Cancer and Tropic of Capricorn, let me shade it by using a different color. በተለያየ color shade እናርገው. This region is called tropical ወይም torrid zone ይባላል። tropical or torrid ወይም in terms of temperature the hottest zone ይባላል። And the region in between the two tropics and the two circles, that is in between Tropic of Cancer and Arctic Circle and Tropic of Capricorn and Antarctic Circle, it's called temperate or the middle region ወይም the warm region ይባላል። let me use this color. ይህንን ከለር ተጠቅሜ ሸድ ላርገው. this one is called temperate or warm zone ይባላል። and the region in between the two circles and the two poles, that is Antarctic Circle and North Pole, and Arctic Circle and North Pole and Antarctic Circle and South Pole, it's called polar or frigid zone. Let me use another color. Let's say yellow color. እንጠቀም. this region and this region, it's called polar or frigid ወይም ደግሞ the cold zone. Again, this one is polar or frigid ወይም cold zone ይባላል። ስለዚህ in between 23.5 degree north latitude and south latitude, that is from 0 to 23.5 degree north or south latitudes, tropical zone or torrid zone, and from 23.5 degree north or south to 66.5 degree north or south latitude, temperate zone, and from 66.5 degree north or south to 90 degree north or south latitude, it is polar. ወይም ደግሞ ፍሪጅድ ዞን ይባላል። ፍሪጅድ ዞን ይባላል። ስለዚህ የሚጠቀሙት ላቲዩድ ነው። ግን the three climate zones
that the ancient Greeks identify, they are distinguished by their temperature. This one is the hottest zone. The hottest zone. This one is the warmest zone. The warmest zone. And this one is the coldest zone. The coldest zone. ያ ማለት this one is with high temperature. High temperature. This one is with average temperature. Average ወይ mild temperature. And this one is, that is polar or frigid with low temperature. Low temperature. Of course ወደፊት እንደገና አንስተን በስፋት ካራክተራቸውን እንመለከታለን። ለምንድነው ትሮፒካል ዞን ሙቀቱ ከፍተኛ የሚሆነው፣ ቴምፕሬት ዞን መካከለኛ የሚሆነው፣ ፖላር ኦር ፍሪጅድ ዞን ደግሞ በጣም ቀዝቃዛ የሚሆነው ለምንድነው ወደ ኖርዝ ፖል እና ወደ ሳውዝ ፖል ስንሄድ ሙቀት የሚቀንሰው ከምን ጋር የተገናኘ ነው፣ ምክንያቱ ምንድን ነው የሚለውን ወደፊት በስፋት እናነሳዋለን። ለአሁኑ ግን the ancient Greeks based on latitude they divide theirs into 3 major climate zones. These are tropical zone ወይም ደግሞ ትሮፒካል ዞን በሌላ አባባል the low latitude ይባላል። low latitude zone. This one is middle latitude zone. Middle latitude zone. And this one is high latitude zone. High latitude. This one is middle latitude. And this one is again high latitude zone እየተባሉ ይጠራሉ። ስለዚህ ትሮፒካል ዞን the low latitude ወይም the hottest zone, temperate zone the warmest zone ወይም the middle latitude, and polar or frigid the coldest zone ወይም the high latitude zone ብለው በሶስት ሜጀር ክላይሜት ዞንስ ምድርን ወይም ዓለምን ከፍለው የመጀመሪያውን ክላይሜት ክላሲፊኬሽን ሲስተም አተምት አድርገዋል ማለት ነው። በት ላተር ስፔሻሊ ሲንስ ዘ ቢጊኒንግ ኦፍ 20th ሴንቸሪ በተለይ ከ20ኛው መቶ ክፍለ ዘመን መጀመሪያ ጀምሮ ቫሪስ ክላይሜት ክላሲፊኬሽን ሲስተምስ ወይም ታይፕስ ሃቭ ቢን ኢመርጅድ ኦር ዲቫይዝድ የተለያዩ ክላይሜት ክላሲፊኬሽን ሲስተሞች ዲቨሎፕ ሆነዋል። ነገር ግን ከነዛ the most widely used and popular የሚባለው እና ሁለተኛው በዚህ የክፍል ደረጃ የምናነሳው ክላይሜት ክላሲፊኬሽን ኮፐንስ ክላይሜት ክላሲፊኬሽን ነው። ስለዚህ the second the Koppens climate classification. Koppens climate classification. Koppens climate classification እንመለከታለን። ኮፐን ማን ነው? And what are the criteria used in Koppen climate classification? And what are the climate types he identify in his climate classification systems የሚሉትን እንመለከታለን። who is Koppen? ኮፐን ማን ነው? who is Vladimir Koppen? Vladimir Koppen ማን ነው የሚለውን እንመልከት። እንግዲህ Vladimir Koppen የጀርመን ክላይማቶሎጂስት ነው። he was a German climatologist. He was a German climatologist and botanist. የፕላንት ሳይንስ እና የክላይሜት ባለሙያ የነበረ ጀርመናዊ ምሁር ነው ዋርሚር ኮፐን። ስለዚህ ዋርሚር ኮፐን ጀርመናዊ የክላይሜት ባለሙያና የእጽዋት ሳይንስ ባለሙያ ወይም ክላይማቶሎጂስት እና ቦታኒስት ነው። and he devised the most popular and widely accepted climate classification. He devised the most popular and widely accepted climate classification.
ቅድም እንዳየነው እንግዲህ ኤንሸንት ግሪክስ ሞር ጀነራል ነው። እንግዲህ ይሄ የታችኛውን ወይም ዘ ሎው ላቲቱድ የምንለውን ኢንቢትዊን ዘ ትሮፒክስ ያለውን ቶሪድ ይለዋል። ግን በዛ ውስጥ የተለያዩ ክላይሜት አይነቶች አሉ። በተለይ ሞዲፋይድ ኮፐንስ ክላይሜት ክላሲፊኬሽን የሚለውን ስናነሳ በስፋት እናያቸዋለን። ስለዚህ የኤንሸንት ግሪክስ ሞር ጀነራል ክላይሜት ክላሲፊኬሽን ነበር። በተሻለ ሞር ሲምፕሊፋይድ አድርጎ ክላይሜት ክላሲፊኬሽን በኋለኛው ዘመን በተለይ ከ20ኛው መቶ ክፍለ ዘመን መጀመሪያ በኋላ ከተነሱ ስኮላርስ የተሻለና ዘ ሞስት ፖፑላር ኤንድ ዋይድሊ አክሰፕትድ ክላይሜት ክላሲፊኬሽን ሲስተም ዲቫይዝ ያደረገው ወይም ዲቨሎፕ ያደረገው ዋርሚር ኮፐን ነው። ኤንድ ዘ ክራይቴሪያ ሂ ዩዝድ ኢን ሂዝ ክላይሜት ክላሲፊኬሽን the criterias he used in his climate classification was climate data of monthly average temperature ወይም average temperature and annual precipitation. Climate data of monthly average temperature, and annual precipitation. እንደ ክራይቴሪያ የተጠቀመው ወራዊ አማካኝ የሙቀት መጠንንና ዓመታዊ የዝናብ ስርጭትን ነው። ስለዚህ በዋናነት የተጠቀመው ክላይሜት ዳታ ነው ማለት ነው። ክራይቴሪያው ክላይሜት ዳታ ሆኖ ክላይሜት ዳታ ፍሮም ክላይሜት ዳታ ደግሞ መንዝሊ አቨሬጅ ቴምፕሬቸር ወራዊ አማካኝ ሙቀትንና አኑዋል ፕሪሲፒቴሽንን ነው። አኑዋል ፕሪሲፒቴሽን ወይም ዓመታዊ፣ ይሄ ወርሃዊ፣ ያ ማለት ወርሃዊ አማካይ የሙቀት መጠንን ወርሃዊ አማካይ ሙቀት እና ዓመታዊ የዝናብ መጠን መሰረት አድርጎ ነው ምንድነው ክላሲፊኬሽኑ ያደረገው። ስለዚህ ቤዝድ ኦን መንዝሊ አቨሬጅ ቴምፕሬቸር ኤንድ አኑዋል ፕሪሲፒቴሽን ሂ አይደንቲፋይስ 5 major climate types and he represents each climate type using capital letters based on the above climate data. Köppen identify 5 major climate types and he represent each climate type using capital letters. 5 ሜጀር ያ ማለት he divide theirs into 5 major climate types and he represent each climate type by using capital letters. Capital letter A, capital letter B, capital letter C, capital letter D, and capital letter A. Capital letter A, according to Köppen's climate classification, represents humid tropical climate. Capital letter B, dry climate, dry or desert climate. Capital letter C, humid temperate
humid temperate or mid latitude humid temperate with mild winter climate capital letter D humid temperate ወይም ሚድ ላቲቱድ ቅድም ቴምፕሬት ሚድ ላቲቱድ ይባላል ብለናል። ትሮፒካል ሎው ላቲቱድ፣ ቴምፕሬት ሚድ ላቲቱድ፣ ፖላር ኦር ፍሪጅድ ሃይ ላቲቱድ ይባላል። ስለዚህ ሚድ ላቲቱድ የሚለው እዚህ ጋር ሪፈር የሚያደርገው ቴምፕሬት ነው፣ ወይም ቴምፕሬት ማለት ሚድ ላቲቱድ። ስለዚህ ሂውሚድ ቴምፕሬት ዊዝ ሴቨር ዊንተር ክላይሜት ኤንድ ካፒታል ሌተር E represents polar or frigid or cold climate and latter he used capital letter H to represent highland climate ግን መጀመሪያ የተጠቀመው ABCDE ሌተሮችን ብቻ ነው። ያ ማለት አይደንቲፋይ ያደረገው 5 ሜጀር ክላይሜት ታይፖችን ነው። ይሄ ሃይላንድ ክላይሜት በእነዚህ በአምስቱ ውስጥ አልካተትለት ሲል ኤክሰፕሽን በሚል ካፒታል ሌተር ኤችን በመጠቀም ካፒታል ሌተር ኤች ሪፕሬዘንት ሃይላንድ ክላይሜት ብሎ አስቀምጧል። ስለዚህ ቤዝድ ኦን መንዝሊ አቬሬጅ ቴምፕሬቸር ኤንድ አኑዋል ፕሪሲፒቴሽን ዋርመር ኮፐን ዲቫይድ ዘርዝ ኢንቱ 5 ሜጀር ክላይሜት ታይፕስ ኤንድ ሂ ሪፕሬዘንት ኢች ክላይሜት ታይፕ ባይ ዩዚንግ ካፒታል ሌተር Capital letter A for him represents humid tropical climate. Capital letter B dry ወይም desert climate. Capital letter C humid temperate with mild winter climate. And capital letter D humid temperate with severe winter climate. And capital letter E polar or frigid or cold climate. ያ ማለት ሁለቱን እናነጻጽር። አሁን ለምሳሌ ኤንሸንት ግሪክስ ቨርሰስ ኮፐን ክላይሜትን ብናነጻጽር ኤንሸንት ግሪክስ ክላይሜት ክላሲፊኬሽን ቨርሰስ ኮፐንስ ክላይሜት ክላሲፊኬሽን ሁለቱን አነጻጽረን እናያቸው። እንግዲህ ኤንሸንት ግሪክስ ስንት ነው አይደንቲፋይ ያደረጉት? 3 ሜጀር ክላይሜት ዞንስ ወይም ክላይሜት ሪጅንስ ሜጀር ክላይሜት ታይፕስ 3 ሜጀር ክላይሜት ሜጀር ክላይሜት ታይፕስ ዋርሚር ኮፐን 5 ሜጀር ክላይሜት ታይፕስ። እነዚህ ምን ናቸው? ትሮፒካል ቴምፕሬት እና ፖላር ወይም ትሮፒካል ሎው ላቲቲዩድ ቴምፕሬት ሚድ ላቲቲዩድ ፖላር ሃይ ላቲቲዩድ ፖላር ሃይ ላቲቲዩድ ዴን እነዚህ ሶስቱን እነዚህን ለሁለት ከፈላቸው ማለት ነው። ወደዚህ ስንመጣ እነዚህን ለሁለት ኤ ኤንድ ቢ ቴምፕሬትን ለሁለት ሲ ኤንድ ዲ ፖላር ክላይሜትን ኢ ብሎ ሰየመው ማለት ነው። ይሄኛው ምንድን ነው? ሂውሚድ ትሮፒካል
humid tropical. S dry tropical ወይም ዴዘርት። ሲ ዋርም ቴምፕሬት፣ በሌላ አባባል ዋርም ቴምፕሬት ማለት ነው። ዋርም ቴምፕሬት። ይሄኛውስ ኩል ቴምፕሬት ወይም ደግሞ ሚድ ላቲቱድ ቴምፕሬት ዊዝ ሴቨር ዊንተር፣ ይሄኛው ሚልድ ዊንተር። ስለዚህ ዋርም ቴምፕሬት እና ኩል ቴምፕሬት ኢ ፖላር ክላይሜት ብለን ስለዚህ የኤንሸንት ግሪክን ትሮፒካልን በሁለት ከፈለው ማለት ነው። ኮፐን ቴምፕሬትን በሁለት ከፈለው፣ ፖላርን ራሱን ፖላር ብሎ አስቀመጠው። ትሮፒካል ለሁለት ሲከፍለው ኤ እና ቢ ብሎ ሰየመ። ኤ ሪፕሬዘንት ሂውሚድ ትሮፒካል፣ ያ ማለት እርጥበታማውን ትሮፒካል ክፍል፣ ያ ማለት ቬሪ ክሎስ ቱ ዘ ኢኩዌተር ያለውን እና ቢ ድራይ ወይም ዴዘርት የሆነውን ዴዘርት ትሮፒካል ሪጅን በኋላ በስፋት እናያቸዋለን። ቴምፕሬት ወይም ሚድ ላቲቱድ እንደገና በሁለት ከፈለው፣ ሲ ኤንድ ዲ ብሎ። ሲ ሪፕሬዘንትስ ዋርም ቴምፕሬት ወይም ደግሞ ሚድ ላቲቱድ ወይም ዋርም ቴምፕሬት ዊዝ ሚልድ ዊንተር እና ዲ ኩል ቴምፕሬት ወይም ሚድ ላቲቱድ ዊዝ ሴቨር ዊንተር እና ኢ ፖላር ብሎ በአምስት ከፈለው ማለት ነው። ስለዚህ ናውዴይስ the most popular and widely accepted climate classification and best compared with ancient Greeks general climate classification is Köppen's climate classification። ከኤንሸንት ግሪክስ ጀነራል ክላይሜት ክላሲፊኬሽን በተሻለ ሲምፕሊፋይድ አድርጎ የዓለምን ክላይሜት ክላሲፋይ ያደረገው እንዲሁም በኋላ በሞዲፋይዱ ደግሞ በተሻለ ሁኔታ የገለጸው የኮፐንስ ክላይሜት ክላሲፊኬሽን ነው። ስለዚህ ጀነራሊ ዋርሚር ኮፐን identifies 5 major climate types and he represents each climate type by using capital letter. Capital letter A for him represents humid tropical climate. Capital letter B represents dry or desert climate. Capital letter C humid temperate with mild winter ወይም warm temperate climate። የማለት በሌላ አባባል ዋርም ቴምፕሬት ክላይሜት ማለት ነው። ዲ ሂውሚድ ቴምፕሬት ዊዝ ሴቨር ዊንተር ወይም ኩል ቴምፕሬት ኤን ካፒታል ሌተር ኢ ፖላር ኦር ፍሪጅድ ወይም ኮልድ ክላይሜትን ሪፕሬዘንት ያደርጋሉ ማለት ነው። ስለዚህ ሂ አይደንቲፋይስ 5 ሜጀር ክላይሜት ታይፕስ and he represents each climate type by using capital letters. Capital letter A, capital letter B, capital letter C, capital letter D, and capital letter E. And you have to know what the climate type, capital letter A, capital letter B, capital letter C, capital letter D, and E represents according to Köppen's climate classification. ስለዚህ በአምስት ዋና ዋና ክላይሜት ክላሲፊኬሽን ከፈለው ማለት ነው። እንደገና ላተር ኮፐን ይህንን ክላይሜት ክላሲፊኬሽኑ ሞዲፋይ አድርጎታል። ሶ ሌትስ ሲ the modified Köppen's climate classification. The modified Köppen's climate classification እንግዲህ አምስቱን እንደገና ወደ ኒውስ ክላይሜት ታይፕ ወይም ደግሞ ወደ ሲምፕሊፋይድ ሞር ሲምፕሊፋይድ ወደሆነ ክላይሜት ታይፕ እንደገና ከፋፍሎታል። ስለዚህ the modified Köppen climate classification it is the general the further climate classification of the 5 major climate types identified by Köppens. በኮፐንስ መጀመሪያ አይደንቲፋይ የተደረጉ 5 ክላይሜቶች እንደገና ፋርዘር ወደ ኒውስ ክላይሜት ሪጅን የተከፈሉበት ነው። It is the further climate classification of the 5 major climate types identified by ኮፐን። በኮፐን አይደንቲፋይ የተደረጉት 5ቱ እንደገና ፋርዘር የተከፈሉበት የክላይሜት ክላሲፊኬሽን ሲስተም the modified climate classification እንለዋለን። ለምሳሌ ኤ ክላይሜትን ብናይ
ኤ ክላይሜት ክላሲፊኬሽን ሲስተምስ የኤ ክላይሜት ክላሲፊኬሽንስ ቅድም እንደምታስታውሱት ኤ ክላይሜት ምን ነበረ ሪፕሬዘንት የሚያደርገው? ሂውሚድ ትሮፒካል ክላይሜት ነው አይደለ? ሂውሚድ ዋርሚር ኮፐን ኢን ሂዝ ሞዲፋይድ ኮፐንስ ክላይሜት ክላሲፊኬሽን ሂ ፋርዘር ክላሲፋይድ ኤ ክላይሜት ዛት ኢዝ ዘ ሂውሚድ ትሮፒካል ክላይሜት ኢንቱ 3 that is AF climate, AM climate, and AS or AW ክላይሜት ብሎ እንደገና በሶስት ከፍሎታል። ኤ ምንድን ነው? ትሮፒካል ክላይሜት ነው። ኢንጀነራል ትሮፒካል ክላይሜት ን ሂ ፋርዘር ክላሲፋይድ ዚስ ትሮፒካል ክላይሜት ኢንቱ 3 ኤፍ ክላይሜት፣ ኤም ክላይሜት፣ ኤስ ኦር ኤ ደብሊው ክላይሜት። አሁን እዚህ ጋር ጥያቄው ዋት ኢዝ ኤፍ ነው። ኤ ትሮፒካል ክላይሜት ነው። ኢዝ ኦብቪየስሊ ኖውን አውቀነዋል። ኤ ትሮፒካል ክላይሜት ነው ሪፈር የሚያደርጉት። ስለዚህ ሁለተኛ ሌተር ተጠቀመ፣ ስሞል ሌተር። መጀመሪያ ካፒታል ሌተር ተጠቀመ፣ ከዛ ስሞል ሌተር ተጠቀመ። ኢን ደ ሰከንደሪ ዲቪዥን ኤፍ፣ ኤም፣ ኤስ ኦር ደብሊው። ኤፍ ምንድን ነው? ኤም ምንድን ነው? ኤስ ኦር ደብሊው ወይም ኤፍ ክላይሜት ምን አይነት ክላይሜት ነው? ኤም ክላይሜት ምን አይነት ክላይሜት ነው? ኤስ ኦር ደብሊው ክላይሜት ምን አይነት ክላይሜት ነው የሚለውን እንመልከት። ኤኤፍ ክላይሜት ኤፍ የሚለው የሚያመለክተው ሆት ሞይስት ማለት ነው። ሆት ሞይስት ክላይሜት አመቱን ሙሉ ሞቃታማ፣ አመቱን ሙሉ ጭቃ ወይም እርጥበታማ የሆነ ክላይሜት ነው ሪፕሬዘንት የሚያደርገው። ኤፍ ስታንድስ ፎር ሆት ሞይስት ክላይሜት። ስለዚህ ኤፍ ምንድን ነው ማለት ነው? ትሮፒካል ሬን ፎረስት ክላይሜት ነው። ትሮፒካል ሬን ፎረስት ክላይሜት። ስለዚህ ትሮፒካል ክላይሜትን እንደገና በሶስት ሲከፍል ኤኤፍ ሪፕሬዘንት የሚያደርገው ትሮፒካል ሬን ፎረስት። ኤ ትሮፒካል ነው፣ ኤፍ ምን ይሆናል ማለት ነው? ሬን ፎረስት። ያ ማለት ሆት ሞይስት ክላይሜት ይሆናል። ኤኤም ክላይሜት። ኤም እዚህ ጋር ሪፕሬዘንት የሚያደርገው ዋርም ዌት ክላይሜትን ነው። ሁለቱ ልዩነታቸው፣ ይሄኛው ሆት ሞይስት ነው፣ ይሄኛው ዋርም ዌት። ይሄኛው በጣም ሞቃታማና በጣም እርጥበታማ ነው። ይሄኛው ደግሞ ከዚህኛው በአንጻሩ ዝቅተኛ ሙቀት ወይም ደግሞ አቬሬጅ የሆነ ሙቀት እና አቬሬጅ የሆነ እርጥበት አለው። ዋርም ዌት አመቱ ሙሉ ዋርም ዌት የሆነ ክላይሜት ምን ይባላል? ኤኤም ሂር ስታንድስ ፎር ትሮፒካል ሞንሱን ክላይሜት። It is warm, wet climate all year round. Tropical rainforest, it is hot, moist climate all year round. ሶስተኛው ኤኤስ ወይም ኤደብሊው ነው። ኤስ here refers savanna and W refers wet, dry climate. ያ ማለት ስፔሲፊክ ዌት ሲዝን ስፔሲፊክ ድራይ ሲዝን ያለው ክላይሜት ማለት ነው። በሌላ አባባል ኤስ ኦር ኤደብሊው አኮርዲንግ ቱ ኮፐንስ ክላይሜት ክላሲፊኬሽን ዛት ኢዝ ዘ ሞዲፋይድ ኮፐንስ ክላይሜት ክላሲፊኬሽን ኢት ሪፕሬዘንትስ ትሮፒካል ሳቫና ኦር ትሮፒካል ዌት ድራይ ክላይሜት ይሆናል ማለት ነው። ትሮፒካል ሳቫና ኦር ትሮፒካል ዌት ድራይ። ስለዚህ ኤ ክላይሜትን ኢን ሂዝ ሞዲፋይድ ክላይሜት ክላሲፊኬሽን በሶስት ከፍሎታል ማለት ነው። ኤፍ ክላይሜት፣ ኤም ክላይሜት፣ ኤስ ኦር ኤደብሊው ክላይሜት። ኤፍ ክላይሜት ስታንድስ ፎር ትሮፒካል ሬን ፎረስት ወይም ትሮፒካል ሆት ሞይስት ክላይሜት። ኤኤም ዋርም ዌት ወይም ትሮፒካል ሞንሱን ክላይሜት። ኤስ ኦር ኤደብሊው ሳቫና ኦር ዌት ድራይ ኦር ትሮፒካል ሳቫና ኦር ትሮፒካል ዌት ድራይ climate. And B climate first he classified into 2. B climate ምንድን ነው? dry or desert climate.
ደረቅ ወይም በረሃማ ክላይሜትን ነው ሪፕሬዘንት የሚያደርገው። ትሮፒካል ዴዘርትን ወይም ትሮፒካል ድራይ ክላይሜትን ነው። ትሮፒካል ድራይ ወይም ትሮፒካል ዴዘርት። ይሄንን በሁለት ከፈለው። የመጀመሪያው ቢ ደብሊው፣ ሁለተኛው ቢኤስ ነው። ቢን አውቀናል። ትሮፒካል ዴዘርት ወይም ትሮፒካል ድራይ ክላይሜት ነው። እዚህ ጋር ደብሊው እና ኤስ ምንድን ነው የሚለውን ነው ማወቅ ያለብን። እዚህ ጋር ደብሊው ሪፕሬዘንትስ ትሩ አሪድ ወይም በጡ ፍጹም ደረቅ ማለት ነው። ትሩ አሪድ፣ ኤስ ሴሚ አሪድ፣ ሴሚ አሪድ። ስለዚህ ቢደብሊው ምን ይሆናል ማለት ነው? ቢደብሊው ትሮፒካል ትሩ አሪድ፣ ትሩ አሪድ ወይም ዴዘርት ክላይሜት። ቢኤስ ትሮፒካል ሴሚ አሪድ፣ ሴሚ አሪድ ክላይሜት፣ ትሮፒካል ሴሚ አሪድ ክላይሜት። እንደገና ቢደብሊው እና ቢኤስን ሰርድ ዲቪዥን ወይም ቴሪሸሪ ዲቪዥን ሰጥቶ ይከፍለዋል። ለምሳሌ ቢደብሊውን እንደገና በሁለት ይከፍለዋል። ቢደብሊውን እንዲሁም ቢኤስን፣ ቢደብሊው ኤች እና ቢደብሊው ኬ፣ ቢኤስንም እንዲሁ በሁለት ቢኤስ ኤች እና ቢኤስ ኬ በሚል በሁለት ይከፍለዋል። ቢደብሊው ምን እንደሆነ አውቀናል። አሁን ኤች ኬ ምድር ሪፕሬዘንት የሚያደርጉት የሚለውን ነው። ቢደብሊው ኤች ኤች ሂር ሪፈርስ ሆት ወይም ዋርም ኤንድ ኬ ሂር ሪፈርስ ኮልድ ኦር ኩል ክላይሜት። ስለዚህ ቢደብሊው ኤች ምን ይሆናል ማለት ነው? ትሮፒካል ትሩ አሪድ ሆት፣ ትሮፒካል ትሩ አሪድ ሆት ክላይሜት፣ ሆት ክላይሜት። ቢደብሊው ኬ ትሮፒካል ትሩ አሪድ፣ ትሩ አሪድ ኩል ክላይሜት፣ ኩል ክላይሜት ኦር ኮልድ ክላይሜት። ቢኤስ ዊ ነው ትሮፒካል ሴሚ አሪድ ነው። ኤች እዚህ ጋር ለሁለቱም ተመሳይ ነው፣ ሆት ኦር ዋርም። ኬ ኩል ኦር ኮልድ ማለት ነው፣ ወይም ሪፕሬዘንት የሚያደርገው ኮልድን ወይም ኩልን ነው። ስለዚህ ቢኤስ ኤች ምን ይሆናል ማለት ነው? ትሮፒካል ሴሚ አሪድ፣ ሴሚ አሪድ ሆት ክላይሜት። ቢኤስኬ ትሮፒካል ሴሚ አሪድ፣ ሴሚ አሪድ ኩል ክላይሜትን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ከቢ በኋላ እንደገና ቴሪሸሪ ዲቪዥን አወጣለት ማለት ነው። ትሮፒካል ላይ ሰከንደሪ ዲቪዥን ኤፍ፣ ኤም፣ ኤስ ኦር ደብሊው የሚል ነው ያስቀመጠው። ቢ ክላይሜት ላይ ሲመጣ ቢ ደብሊው እና ቤስ ብሎ ከፈለ። መጀመሪያ ዛቲስ ፎር ትሩአሪድ፣ ትሮፒካል ትሩአሪድ ክላይሜት እና ትሮፒካል ሴሚአሪድ። እንደገና ትሮፒካል ትሩአሪድ እና ሴሚአሪድን ሆት እና ኮልድ ብሎ ቴሪሸሪ ዲቪዥን አበጀለት ማለት ነው። ሲ ክላይሜት ምንድን ነው? ዋርም ቴምፕሬት ወይም ደግሞ ዋርም ቴምፕሬት ወይም ሚድ ላቲቲዩድ ዊዝ ሚልድ ዊንተር። ሚድ ላቲቲዩድ ሚድ ላቲቲዩድ ዊዝ ሚልድ ዊንተር። ሚልድ ዊንተር ክላይሜት ነው። መካከለኛ፣ ይህ በጋ የሚባለው በጣም ቀዝቃዛ ያልሆነ መካከለኛ ቅዝቃዜ ያለው ዋርም ቴምፕሬት ወይም ሚድ ላቲቲዩድ ቴምፕሬት ክላይሜት ነው ሪፕሬዘንት የሚያደርገው። ሲን እንደገና በስንት ከፈለው? በሶስት ከፈለው። ሲኤፍ፣ ሲኤስ እና ሲደብሊው ብሎ በሶስት ከፈለው። አሁን እዚህ ጋር ኤፍ ሲን አውቀናል። ዋርም ቴምፕሬት ወይም ሚድ ላቲቲዩድ
ሚልድ ዊንተር ክላይሜት ነው። ስለዚህ ኤፍ ኤስ ደብሊው ምንድን ነው የሚለውን ነው። ኤፍ ቅድም ምን ብለናል? ኤፍ ምንድን ነው የሚያመለክተው? እርጥበትን ነው ብለናል አይደል? ስለዚህ ኤፍ ማለት ሄር እዚህ ጋር ሂውሚድ ክላይሜት ማለት ነው። ሂውሚድ ክላይሜት። ስለዚህ ምን ይሆናል? ሲኤፍ ዋርም ቴምፕሬት ሂውሚድ ክላይሜት። ዋርም ቴምፕሬት ሂውሚድ ክላይሜት። ሂውሚድ ክላይሜት። ኤስ እዚህ ጋር ሪፕሬዘንት የሚያደርገው ሰመር ድራይ፣ ሰመር ድራይ ክላይሜት። ሰመሩ ድራይ የሆነ ክላይሜት ነው ሪፕሬዘንት የሚያደርገው። ኤስ ሪፕሬዘንት ሰመር ድራይ። ሰመር ድራይ የሆነ ክላይሜት ደግሞ ምንድን ነው ስንል ሲኤስ ሪፕሬዘንትስ ሜዲትራኒያን ክላይሜት። ሜዲትራኒያን ክላይሜት። ሜዲትራኒያን ክላይሜት ኢትስ ሰመር ሲዝን ኢዝ ድራይ ቱ ዘ ሪቨርስ ኢትስ ዊንተር ኢዝ ሬኒ። ደብሊው እዚህ ጋር ቅድም ምን ብለናል? ዊንተር ድራይ ወይም ደግሞ ሳቫና ዊንተር ድራይ፣ ዊንተር ድራይ ክላይሜት። ስለዚህ ሲ ምንድን ነው? ኤስ ደብሊው ምን ሪፕሬዘንት ያደርጋል ማለት ነው? ዋርም ቴምፕሬት ሳቫና ወይም ዊንተር ድራይ፣ ዋርም ቴምፕሬት ሳቫና ክላይሜት፣ ሳቫና ክላይሜት ወይም ዊንተር ድራይ ክላይሜትን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ሲን ሲኤፍ ሲኤስ እና ሲደብሊው ክላይሜት ብሎ በሶስት ከፍሎታል። እንደገና እነዚህን ደግሞ ፋርዘር ይከፍላል። ሲኤፍኤ ሲኤፍቢ እያለ እንደገና ሲኤፍን ለምሳሌ ይከፍለዋል። እሱ ትንሽ በእናንተ የክፍል ደረጃ መጽሐፋችሁም ላይም በዝርዝር ስለሌለ ከዚህ በኋላ ያሉትን በሚቀጥለው ክፍለ ጊዜ እንዲሁ ለማወቅ ያክል ዳሰናቸው እናልፋለን። የዛሬውን በዚህ እናበቃለን። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።